የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ሰላም ጤና ይስጥልኝ። የምሽቱ መረጃዎችን የካቲት 5 2018 ዓመተ ምህረት ይዤላችሁ ቀርቤያለሁኝ። ታቱ የተመረጡትን አጫጭር መረጃዎችን የማስደምጣችሁ ይሆናል። የደብረ ታቦር ከተማ ከንቲባ እንግዲህ አሁን ያለበት ሁኔታ ሰላማዊ መስፈኑን በመግለጫው አካቷን ይህን ጉዳዮች እንዳስሳለን። እንዲሁም ወታደራዊ ተሽከርካሪዎች ጨምሮ ቅንጡ መኪኖችን አምራች የሆነው የሩሲያ በሀገራችን እንደሚጀምር እየተሰማ የሚገኝ መረጃ አለ። እሱን ጉዳዮችን ማስደምጣችሁ ይሆናል። ከ8 አፍሪካ ሀገራት ወታደራዊ ተቋማት የተወጣጡ ከፍተኛ መኮንኖች የኢትዮጵያ አየር ኃይል መጎብኘታቸው ተሰምቷል። ይህን ጉዳዮችም የማስደምጣችሁ ይሆናል። በህገወጥ መንገድ ሲጓጓዝ የነበረ ከባድ የጦር መሳሪያዎችም በቁጥጥር ስር ውለዋል። እነዚህ መረጃዎች በትንታኔ የምንዳስሳቸው ይሆናል። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚው መረጃችን ቀጥታ ስናልፍ በደብረ ታቦር ከተማ ለወረራ የመጣው አሁን አንጻራዊ ሰላም መስፈኑ ተሰምቷል። የከተማ አስተዳደሩ ከንቲባ ደሴ መኮንን በከተማው ያለው አሁንታዊ የሰላም ሁኔታ በጥሩ ደረጃ ላይ መሆኑ ገልጸው በትናንትናው ዕለት ተልዕኮ ይዘው ከጫካ የመጡ ኃይሎችም ክንድ የተሞላበት ተግባር ፈጽመው እንደነበር ተናግረዋል። ከታሪካዊ ጠላት አጀንዳ ተቀብለው አስፈጻሚ መሆን የክደት ጥግ ነው ሲሉም ገልጸዋል። ከታሪካዊ ጠላቶች ተልዕኮን በመቀበል የአስፈጻሚ ሚናውን እየተወጣ የሚገኘው የጽንፈኛ ኃይል በከተማው የጸጥታ ችግር ከመፍጠር በላይ የቡድን መሳሪያዎችን በመያዝ በዲሽቃና በሞርተር ከተማው ለማውደም መሞከራቸው ታውቋል። ይሁንና የታቀደው እቅድ በተቀናጀ የጸጥታ ኃይል አይቀጡ ቅጣት ተቀጦ መሸኘቱንም ገልጸዋል። የከተማዋን በመቆጣጠር እና መፎከር ፎቶ በመነሳት መፎከር መግለጫ ለመስጠት ያደረጉት እቅድ በጀግኖች የጸጥታ ኃይሎችና በአድማ መከላከል መክሸፉን አረጋግጧል። ማህበረሰቡ ከጥምር ጦሩ እና ጀግናው የኢትዮጵያ መከላከያ ሰራዊት ያደረገው ተግባር እጅግ የሚደነቅ መሆኑንም የከተማው ከንቲባ አስተዳደር ገልጸዋል። የጥፋት ኃይሉ መሰረተ ልማቶችን አውድሞ መሄዱንም ገልጸዋል። ቢሮችንና አምቡላንሶችን ሳይቀር በማውደም ለህዝቡ ምን ያህል ጥላቻ እንዳለው በተግባር አሳይቷል ሲል ገልጿል። የህወሓት ፈረሶችና ተልዕኮ አስፈጻሚ ህልማቸውን እንደማይሳካም በአጽንኦት ገልጸዋል። የደቡብ ጎንደር ዞን የጸጥታ ኃይልና በከተማው የሚገኙ የጸጥታ አካላት እንዲሁም ማህበረሰቡ ላደረጉት አኩሪ ድልም ምስጋናቸውን ገልጸዋል። እጅግ በሚገርምና በሚያሳዝነው ሁኔታ እንግዲህ መሰረተ ልማቶችን እንግዲህ ህወሓትም ያላደረገውን ድርጊት በተግባር ዛሬ የካቲት 5 2018 ዓ.ም በትናንትናው ዕለት ያደረጉት ተግባር በግልጽ የሚያስረዳ ነው። በዚህም እንግዲህ በተቀናጀ መልኩ በተወሰደው እርምጃ ከፍተኛ ኪሳራ አስተናግደዋል ማለት ነው። ሌላኛው መረጃችን እዚህ ጋር እየዘን ከምንመለከትበት ጉዳይ ትናንትና ሌሊት ማለትም የካቲት 4 2018 ዓ.ም ወደ አማራ ክልል በህገወጥ መንገድ ሲጓጓዝ የነበር ከባድ የጦር መሳሪያ በአዋሽ ከተማ ኬላ በጀግናው የአፋር ፖሊስ በቁጥጥር ስር መዋሉ ተገልጿል። በዚህም የተለያዩ ተተኳሾችን ሰርጎ በመስገብ ወደ አማራ ክልል ሊያገለግሉ የነበሩትም ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። ሌላኛው ጉዳይ ደብረ ጽዮን መግለጫም ሰጧን። ይህን ጉዳዮችም አስደምጣችኋለሁኝ። ደብረ ጽዮን ገብረ ሚካኤል እንግዲህ የፌዴራል መንግስት ማስጠንቀቅ ወይም ደግሞ መግለጫ መስጠቱ ማላከክ ጀምሯል። ይህን ጉዳዮችም የማስደምጣችሁ ይሆናል። በተለይ የፕሪቶሪያው ስምምነት የተኩስ አቁም ስምምነት ነው። አሁን ግን የፌዴራል መንግስት ተኩስ በመክፈት ስምምነቱን ጥሷን ሲል እንግዲህ ክሱንና ወቀሰውን ገልጿል። እናም የሰላም ጥሪውን ከተረጋገጠ ማንም የትግራይ ተወላጅ ዝም አይልም። ደብረጽዮን ከደቂቃዎች በፊት እንግዲህ የሰጡት መግለጫ ነው። ይህ ሰው እንግዲህ የጦርነት ናፋቂ ነው። መልሶ ደግሞ ራሱ መግለጫ ይሰጣል። መልሶ ራሱ ደግሞ የጦርነት ነጋሪ ይጎስማል። ሌላኛው ጉዳይ በአርጎባ ብሔረሰብ አስተዳደር ለልዩ በተለይ የህግ ማስከበር ዘመቻ የሚሊሻ አባላት 150 የሚደርሱ ማስመረቁ ተገልጿል። በአርጎባ ብሔረሰብ ልዩ ወረዳ መዲና ከተማ ጨምሮ በሁሉም ቀበሌዎች ለተከታታይ 5 ቀናት ሲሰለጥን የነበረው የቶፕ 150 የሁለተኛ ዙር የሚሊሻ አቅም ማጎልበቻና በወታደር ስልጠና በዛሬው ዕለት እንግዲህ ማጠናቀቁ ተሰምቷል ማለት ነው። የአካባቢ ሰላም ለማረጋገጥ እንግዲህ የሚሊሻና እንዲሁም አድማ ብትን በቅንጅት የሚያደርጉት የሰላም የማስጠበቅ ጉዳይ እጅግ የሚደነቅ ጉዳይ ነው። እዚህ ጋር ያይዘን ከምንመለከታቸው አሁን እየወጣ የሚገኝ መረጃ አለ። ከአፍሪካ 8 የአፍሪካ ሀገራት ወታደራዊ ተቋማት የተወጣጡ ከፍተኛ መኮንኖች የኢትዮጵያ አየር ኃይል መጎብኘታቸው ተሰምቷል። በተለይ የኢትዮጵያ አየር ኃይል አካዳሚ ራሱን አልፎ የአፍሪካውያን አቅም በመገንባት ረገድ ያለው ሚና
አድንቀዋል። ጉብኝቱም አፍሪካውያን በራሳቸው የመከላከያ አቅም መተማመን እንደሚችሉና ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው መርህ በተግባር ያሳየ ነው ብለዋል። በጉብኝታቸው እንግዲህ ተውጣጡ ወደ 8 ሀገራት ያካተተ መሆኑም ተገልጿል። በተለይ ሀገራችን የምስራቅ አፍሪካ እምብርት ዋና የሆነችው በወታደራዊ አቅም ራሷን እያጎለበተች ትጥቋንም እያጠነከረች ትገኛለች። ለዚህ ደግሞ የአፍሪካውያን ስበት ወደ ምስራቅ አፍሪካ እያደረገ ይገኛል። ወደ ቻናል ቤተሰብ ተከታታዮች አዲስ ሆነ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። ሌላኛው ጉዳይ ከውጭ የወጣ መረጃ አለ። በወታደር ተሽከርካሪዎችን ጨምሮ ቅንጡ የመኪና አምራች የሆኑ የሩሲያ ተሽከርካሪ አምራች የሆነው ኮዋዝ እንግዲህ የኢትዮጵያ ውስጥ ምርቶችን ገጣጥሞ ለገበያ ለማቅረብ ንግግር መጀመሩን ዘ ሪፖርተር በእንግሊዝኛ እትሙ ማስነበቡ ተገልጿል። እጅግ ደስ የሚለው ለሀገራችን ምስራቅ አፍሪካ እምብርት የሆነችው ኢትዮጵያ በከፍተኛ ደረጃ የዓለምን ትኩረት እየሳበች ይገኛል። ለዚህ ደግሞ እንደ ዋነኛነት ተላላኪና አስፈጻሚ ባዳና ባንዳ የሆነው ሰሞኑን ከተመለከትነው ደብረታቦር ከተማን እንግዲህ ለማውደም አሰፍስፎና ቆጥቁጦ የመጣው ጥሩ ትምህርት ተሰጥቶት እንዳመጣጡ ተሸኝቷል። ሰላማችን ለሀገራችን ዋነኛ አይነተኛ ሚና ነው። ምክንያቱም ለሀገራችን በርካታ ምቅ ሀብት አላት። ለዚህ ደግሞ በዋነኛነት ፈረስ እየሆነ እያገለገለ የሚገኙ ፋኖ ታጣቂዎች ከህዋትና ከሻዕቢያ የተሰጠውን ተልዕኮ በተግባር እያስፈጸመ ይገኛል። በተለይ ደብረታቦር ላይ የተመለከትነው ጉዳይ የሚያሳዝን የሚያሳፍር ጉዳይ ነው። ሰከን ብለን ከተመለከት ነው ደብረታቦር እንቆጣጠራለን ማለት ደብረታቦር መልሰን እናውድማለን ማለት ይህ አንዱ የትግል አጋር ሊሆን አይችልም። ጤና ጣቢያዎች የማናቸው፣ አምቡላንሶች የማናቸው፣ መሰረተ ልማቶች የማናቸው፣ ተቋሞች የማናቸው እነዚህን አውድሞ መውጣት አንዱ የትግል አጋር አድርጎ ይመለከታል። መግባት ተቋማት ላይ ፎቶ መነሳት ይህ አንዱ የትግል አጋር ሊሆን አይችልም። ቢሆንም አሁን ደብረታቦር ከተማ አንጻራዊ ሰላም መስፈኑ ተገልጿል። የከተማ ከንቲባ አስተዳደር እንደገለጹት ሙሉ በሙሉ ከሰላም መስፈኑ በተለይ ሚሊሻዎች እንዲሁም የሀገር መከላከያ ሰራዊትና አድማ ብተና ፖሊሱ በቅንጅት ባድርግ ኦፕሬሽን ሰላም መስፈኑ ነው የተገለጸው። ወደ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ያድርግ፣ ጽንፍና ጽንፈኝነት ይውደም። ዕለታዊና ትኩስ መረጃዎችን እየተከታተልን የምናቀርብላችሁ ይሆናል። አዲስ የሆነ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።